አንደኛው ጅሎች ናቸው ያልነቁ ግን ካላነቃን የሚሉ አልነቁም እኮ እነሱ የአፍሮን ሙዚቃ ምንድነው እንዲቃወሙ ወይም ደግሞ ከዛ በተቃራኒ የሆነ ሐሳብ ይዘው እንዲዘፍኑ ለሁለት የኦሮሞ ድምጻውያን ለያንዳንዳቸው 10 ሚሊዮን ብር በመክፈል በድምሩ 20 ሚሊዮን ብር ከፍሏቸው እኔን ለመግደል የምታርጉት ሙከራ ተው አይጠቅማችሁም። ነፍጠኝነት በመጀመሪያ እንግዲህ ድሮ ልጅ ያለው ስድብ ይመስለኝ ነበርና ቴዲ ለሙና ለገናና ዘሮችን ይዘፈንከው ለጉልሌ ነው ይዘፈንከው እናንተ ወደ ዘሬ ወስዳችሁ ቴዲ አፍሮን ስድብ ጀመራችሁ። ለድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ምላሽ እንዲዘፍኑ የተደረጉት ድምጻውያን 20 ሚሊዮን ብር እንደተከፈላቸው ተሰማ። ብልጽግና ፓርቲ ለቴዲ አፍሮ አልበም አፍ ማስያዣ 20 ሚሊዮን ብር ከፍሏል። የለቅሶ ዘመን የሚያልቅበት ግን በደጅ ነው። ትግራይ ውስጥ ትልቅ ስብሰባ እየተደረገ ነው። ይህ ነገር ሶሻል ሚዲያ ላይ በጣም እየተረማመደ ነው። ቴዲ አፍሮን ሙዚቃ በመስማት ነው ያው የቴዲ ዘፈን በአንድ ቀን ጨርሰ በአንድ ቀን አጣጥመ ላስቴት የሚበቃ የሆነ ኦሮሚኛ ሙዚቃ ለአቀንቃኞች ለእያንዳንዱ 1 ሚሊዮን ብልጽግና ከፍሏል። ኦሮሞው ቀደም ብሎ ስልጣን ላይ የነበሩ የአማራ ገዢ ቡድኖች በድለውኛል ይላል። የአማራ ኃይሎች ይህንን ይክዳሉ የሚሉት አቶ ጃዋር የአማራ ፖለቲከኞች አሁን ይህ ሙዚቃ ከፖለቲካም አልፎ ብሔርንም እያናወጠ ነው። አጫሉ ማንንም አይፈራም። አጫሉ ታንክ አይፈራም፣ መንግስት አይፈራም፣ ቤተ መንግስት አይፈራም። የሚፈራው ነገር የለም። በብዙ አንግል ደግሞ ብዙ አይነት ነቃራዎችን እየሰማንበት የመጣ ነው። ለም ጂ ማለት የተሰጠች መልስ ምትናት የሚሉ አስተያየቶች ተበራክተው አነጋግረዋል። የድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ሂስቶሪክ አልበም አሁንም አነጋጋሪነቱ እንደቀጠለ ነው። ከዚህ እናንተስ በዚህ ጉዳይ ምን ትላላችሁ? ሰላም ሰላም ውድ የሃናኒ ቲቪ ተመልካቾች እንደምን አላችሁ? እንደምን ሰነበታችሁ? ውድ ቤተሰቦቻችን ለእናንተ ዛሬ በአዲስ ቪዲዮ መተናል። ውድ ቤተሰቦቻችን እንደለመዳችሁ ይህን ቪዲዮ ከመጀመራችሁ በፊት ላይክ እያደረጋችሁ ጀምሩ ዘንድ በአክብሮት እጠይቃለሁ። ውድ ቤተሰቦቻችን እንደምናውቀው በኢትዮሪካ አልበም ዙሪያ ላይ ብዙ የሚሰሙ ነገሮች እንዳሉ ሁላችንም ሰምተናል። አሁን ኢትዮሪካ አልበም ባለፈው ቪዲዮ እንደሰራውላችሁ ከፖለቲካም አልፎ ከተለያዩ ነገር አልፎ ወደ ብሔር ጦርነት ውስጥ እየገባ ይገኛል። እንደምናውቀው በኢትዮሪካ አልበም ዙሪያ ላይ ብዙ የሚሰሙ ነገሮች አሁን ላይ እየተበራከቱ መጥተዋል። አሁን በሰማነው ዜና ብልጽግና ፓርቲ ወይም ኢህአዲግ ለኢትዮሪካ አልበም አፍ ማስያዣ ወይም የመልስ ምት የሚሆን 20 ሚሊዮን ብር ለሙዚቀኞቹ ከፍሏል የሚሉ ነገሮችን ሶሻል ሚዲያ ላይ በጣም ሲረማመዱ የነበሩ ቪዲዮዎች ነው። ይህም ቪዲዮ ፕሮፌሰር ሕዝቅኤል ገቢሳ ነው መረጃውን ያወጣው። የቴዲ አፍሮን ሙዚቃ ምንድነው እንዲቃወሙ ወይም ደግሞ ከዛ በተቃራኒ የሆነ ሐሳብ ይዘው እንዲዘፍኑ ለሁለት የኦሮሞ ድምጻውያን ለያንዳንዳቸው 10 ሚሊዮን ብር በመክፈል በድምሩ 20 ሚሊዮን ብር ከፍሏቸው አንድ ሙዚቃ እንዲያወጡ አድርጓቸዋል። በ24 ሰዓት ውስጥ ነው ዘፈኑን የሰሩት። የቴዲ አፍሮ ዘመን አመታትን የቆየ በጣም ታሽቶ ብዙ ነገር ሲደሰረስ ሲደለዝ ብዙ ሐሳቦች ሲወጡ ሲገቡ በመጨረሻም የተጣራውና ለህዝብ ይቀርባል ለህዝብ ጆሮ ይሆናል የተባለው ዘፈን ነው የቀረበው። እነሱ ልክ እንደ ምንድነው እንደ ቶሎ እንደሚደርስ ጥብስ ምግብ ቤት ውስጥ እንደ ቶሎ እንደሚዘጋጅ ምግብ በ24 ሰዓት ውስጥ ዘፈን አዘጋጅተው መቼም ዘፈን ነው ለማለትም ይከብዳል። ጩኸት ነው፣ ቀረርቶ ብቻ ነው፣ የቴዲ ቅኔ ነው፣ በጣም ድብቅ ነው። እስካሁንም አልገባቸውም። እነሱ ግን ባልገባቸው ዘፈን ላይ አቋም ይዘው ቀረርቶ ያሰሙበትን አንድ ነጠላ ዜማ አውጥተዋል። 20 ሚሊዮን ብር ተከፍሏቸዋል። ብልጽግና በዚህ ደረጃ ነው እየተፍረከረከና እየተደናበረ ያለው። በተለቀቀ በሁለት ቀን ውስጥ ነው የተሰራውና የኦሮሚኛ ሙዚቃ የቴዲ አልበምን አፍ ለሚያስያዝ የታሰበ ይመስላል በሚል ቴዲ አፍሮ እንደ ጫላ ቡልቲሜ ሳይከተላቸው ሲቀር እንደ መስፍን በቀለ ታንክ ላይ የዘለለ አልታይ ሲላቸው እንደ ፍቅር አዲስ ነቃ ጥበብ ሬንጀር ለብሶ የኦህዴድ ሰራዊትን አላጅብም ሲል ቂማቸውን ቋጠሩበት። እናም ጠቅላይ ሚኒስትር አብይ ከእሳቸው ጋር የታየ ሁሉ እንደሚረክስ ያውቃሉና የድምፃዊ ማዲንጎ አፈወርቅ ለቅሶ ሰሞን ለማስተዛዘን ወደ ሀዘንተኞቹ ቤት ሄዱ። አካሄዳቸው ግን የተጠና ነበር። ቴዲ አፍሮ በዚያ ለቅሶ ቤት በሚገኝበት ሰዓት ድንገት በመሄድ ከእሱ ጋር ፎቶ በመነሳት ተመልከቱ ቴዲም ከአብይ ጋር ነው የሚል የፎቶ ፖለቲካ ሊሰሩና ሊያረክሱ ነበር እቅዳቸው። ይችን ሴራ አስቀድሞ የተረዳ የሚመስለው ድምፃዊውም ቤቱን ከነፋስ ባልተናነሰ ፍጥነት ለቆ ወጣ። ይግረማችሁ ብሎም ከጥቂት ወራት በኋላ እያመመው መጣ ብሎ አዜመባቸው። እያረረ ሆዴ ብስቅ በማሽላ ዘዴ ናታደም ይለኛል ደግሞ በነኡኡ ረጌ ብሎ ተቀኘባቸው። በዚህ ጊዜ ግን አብይ ዝም ማለትን አልወደዱም። እየተሰደብኩ ነው፣ እስክስታ እየተወረደብኝ ነው ብለው ብስጭስጭት እያሉ በፓርላማቸው ፊት መጡ።
ኢትዮጵያ ውስጥ እንደ አብይ ደግሞ የተሰደበ መሪ አለ እንዴ? ዘፈን እስክስታ እስኪወረድበት እኮ ነው። በቀን 3 ሰዓት እና 4 ሰዓት እየሰራው በለፋሁለት ህዝብ ውስጥ እኔን ለማዋረድ ሲለፈልፍ የሚውላለ አንድ ቀን ጠይቄ አላውቅም። መብት ግን አለኝ። ማንም ሰው እኔን በግል መስደብ አይችልም። የአብይ ቆዳ ይህንን ያህል ስስ ነው። እሳቸው በሚመሩት መንግስትና በያዙት ስልጣን ሰውን መግደል ይችላሉ። እሳቸው ግን ሰውን መግደል መታመም ነው ተዉ ተብለው ሲተቹ ዓይንን የሚያቀላ የሚያበሳጭም ስድብ ነው ብለው ይቀበላሉ። እንዳም ሆኖ ድምፃዊው በእነዚህ በሚጉረጠረጡ ዓይኖች ፊት ዳስጣል እያለ ጨለማ ውስጥ ወድቀናል፣ ከነሐሴና ሐምሌ ጨለማ የሚያላቅቀን እንሻለን እያለ በድፍረትና በድጋሚ መጥቷል። በዚያ በዘመቻ ወቅት እንደ ቴዲ አፍሮ ናታደም ተብለው መጠራታቸውን ሳይቀር በዘፈን የገለጡትን እንደ ታሪኩ ጋንካሲ ለዚህ ሳልዘፍንም ብለው በአደባባይ የተጋፈጡትን ሰዎች በሚገባ እንዳቄሙባቸው የገለጡት የጦርነት አጋሮቻቸውን እነ ካሙዙ ካሳን እነ ሀብታሙ ቦጋለን በሰበሰቡበት መድረክ ላይ ነበር። ሶሻል ሚዲያ ላይ ብዙ መነጋገሪያዎችን የፈጠሩ ቢዚዎች እየተፈጣጠሩ ነው። ውድ ቤተሰቦቻችን እንደምናውቀው በሶሻል ሚዲያ ላይ የምንሰማቸው ነገሮች በጣም ልብን የሚሰብሩ ነገሮችን እየሰማን ነው። በኢትዮሪካ አልበም ዙሪያም በተለያዩ ፖለቲካ አዘን ንግግሮች አሉ። አሁን ያለውን መንግስትን ለመጣል ብዙ ሰዎች እየዳከሩ ይገኛሉ። ለኔ ግን ዛሬ ኩራቱ አለች ኢትዮጵያ አልሞተችም ባለቤት ነን ያሉ ሰዎች ግን አኩርተውኛል። ኢትዮጵያዊነት ማለት እሱ ነው። ኮርቼባቸዋለሁ። አላቅም የቴዲን ፍላጎት ምን እንደሆነ ወጥቶ መናገር አለበት ያልኩትም በዛ ነው። ደብል ሜሴጅ ደብል ሲግናል የተላከ ደብል ሲግናሎች አሉ። እኔ የተረዳውባቸው ሲግናሎች አሉ፣ ያልተረዳዋቸው ሲግናሎች አሉ። ስለዚህ እነዚህ የኦሮሞ ወጣት ዘፋኞች ሙዚቀኞች መተው ሞትን ሳትፈራ ወድቀናል ለአገር አፈር የላስን አበቃን ለበርገር ቃሏን አልወደድኳትም እኛ ያቀናናት ገና ታብባለች ጨፍላቂው ሀገር እውነትም ሞታለች እኛ ግን እንኖራለን ይላል። አሁን ጨፍላቂናት አይደለም እሱ ውስጥ መግባት አልፈልግም። ግን ንዴት የሚያወጣው ነገር አደገኛ ነው ምላችሁ። ለዚህ ጉድ እኮ ነው የአገር ካባ ለብሶ የመንደር ሰባኪ መላከ መስሎ መጣ የሬሳ አምላኪ። እኔ ግጥሙ ሙሉ እየወሰድኩት አይደለም ባይዘው ኮር ኮንሴፕቶቹን ነው እየወሰድኩት ያለው። ይከፈት መዝገቡ ታሪካችን ይታይ አገር ማን ገነባ ማን ነው ደግሞ ገዳይ። ዛሬ ይሄን እያሉ ያሉት የኦሮሞ ልጆች ናቸው። ይከፈት መዝገቡ ታሪካችን ይታይ ማን አገር ገነባ ማን ነው ደግሞ ገዳይ። አድዋ ይናገር ርዕሴን የሚያረኩት ለዛ ነው። እነሱም ተናግረዋል። አሁን አድዋን ኦውን አድርገውታል የኦሮሞ ልጆች። እኔ የምፈልገው እሱን ነው። አድዋን ኦውን እንዲያደርጉት ነው የኦሮሞ ልጆች። ከፈለክ በላቸው፣ ብልጽግና በላቸው፣ ገንዘብ ተከፍሏቸው ነው በላቸው፣ ምናምን የፈለገን በላቸው። አጌነስ ተናግረውም ሊገኙ ይችላሉ። በነገራችን አድዋ ይናገር ባንዳ አገር ሲሸጥ ባልቻ በጎራዴ ለይተን እንወቅ ጀግናና ነጋዴ። ለአገሩ ብሎ ህይወቱን የሰዋ ይመስክር ታሪኩ ይናገር አድዋ ይናገር አድዋ። እና ዛሬ የኦሮሞ ልጆች አድዋን ኦን ሲያረጉ ረጉራው ልል ነው። ኢትዮጵያን ኦን ሲያረጉ ረጉራው ልል ነው። አለች ኢትዮጵያ ትቀጥላለች ለምልማ ሲሉኝ አራልላቸው ነው ወይንስ እሰየው ኢትዮጵያ ሞተች ድንኳን ጣሉ እናልቅስ አለ ብለው ቴዲን በቤተ መንግስት አሳበው በ4 ኪሎ አሳበው በአትላርጅ ስኬል ስታዩ ግን የሞተች ኢትዮጵያ ሊስሉለት የፈለጉ ሰዎች እሱ ፍላጎቱ እሱ ነው፣ ፍላጎቱ አይደለም። አላቅም ብያቸዋል። ሲግናሎች አሉ ብያቸዋለሁ። ብዙ ሲግናል ነው የሚልከው ቴዲ። ከነዛ ሲግናሎች አንዱ ኢትዮጵያ ሞታለች ከሆነ አላቅም ይናገር ወጥቶ እሱ በርደን ኦፍ ፕሩፉ ቴዲ ጋር ያለው በርደን ኦፍ ፕሩፍ
እኔ እምነቴን ተናግሬያለሁ። ከዚህ በፊትም የቴዲ ኢትዮጵያ ምን እንደሆነች አውቃለሁ። እሱ መቼ ኢትዮጵያ ሙሉ ናት ሲል ምን እንደሚል አውቃለሁ። እዛ ደጋግሜ ያንን ግን አልፈተፍትም ከዚህ በኋላ። አይ ኖ ዛት ኤርትራ የሚባል ሀገር ሪኮግናይዝ አያደርግም ቴዲ። ኢትዮጵያ ማለት ኤርትራና ኢትዮጵያ አንድ ያሉበት እስከዛ ካልሆኑ ድረስ ኢትዮጵያ ግማሽ ናት ለሱ። ይህን አውቃለሁ። ይሆናል አይሆንም አስተያየት ስጡበት። አብራችሁ እየጨፈራችሁ ያላችሁ አይኖ የቀድሞ የንጉሳውያን ምናምን ስርዓት ሲምቦሊክ ሆኖ ጭንቅላት ውስጥ እንዳለው አውቃለሁ። ይመለሳሉ አይመለሱ አላውቅም። ያን በማለት ውጭ ነውር ነው እያልኩ አይደለም። ግን ሰዎች ደግሞ መጥተው መልስ እየሰጡት ነው። የሞተው ስርዓት የሞተው የጨቋኞቹ ነው የሚል ነው እየመጡ ያሉት የኦሮሞ ልጆች። እነሱን አጣጥዬ እሱን ማነግስበት፣ እሱን አጣጥዬ እነሱን ማነግስበት ነገር የለኝም። ይህ ሙዚቃ ይዞ የመጣው መዘዝ ብሔር ለብሔርን አሁን በሶሻል ሚዲያ ላይ የምንሰማቸው ነገሮች በጣም የሚገርሙና በጣም የሚያሳዝኑ ነገሮችን እየሰማን ነው። ምክንያቱም አሁን ይህ ሙዚቃ ይዞ የመጣው መዘዝ ብሔርን መምዘዝ ጀምሯል። እኔ ጋላ መኖሩን አላቅም ምድር ላይ ብላ ከኬንያ እና ከምንድን ነው መጣችሁ የሚባለው ከማዳጋስካር እንደመጣችሁ እራሳችሁ ነው እኮ ያስመሰከራችሁት። ለሙሉ ኢትዮጵያዊ ነው የዘፈነው። እናንተ ወጣችሁ እዚህ ሚዲያ ላይ ኦሮሞ የተንጫጫ ላየው ጋላ የምትባሉ ሳትሆኑ አቀሩ እየወጣችሁ ምንድን ነው እያላችሁ ታለቅሳላችሁ። ምንድን ነው የሚያስለቅሳችሁ? መትረየስ ተኮሰ እንዴ? ኦሮሞ የሚባል ብሔር አላቅም ብላ ይደብራችኋል አይደል? ወጣ እሷ ማታሳርፋት ከሆነ እኔ የዱሮ ሮማን መጣ ግልበጥ አድርጌ ነው ሁላችሁንም ረግጣችሁ። ሁላችሁንም የዘፈነው ቴዲ አፍሮ የጉራጌ ልጅ ነው። ከአማራ ጭንቅላት ላይ ውረዱ ነፍጠኛ እያላችሁ። ለነገሩ ነፍጠኛ ማለት ነፍጥ የተሸከመ ማለት ነው። በ5 ደቂቃ ዘፈን ከፍታችሁ እኛ መሃል ነን፣ እኛ ዳር ነን፣ ኢንዶም እንዲህ ነው የሚል ዘፈን ለራሳችሁ ራሱ ትርጉሙ ማታውቁ የሚያስቅ ዘፈን እያወጣችሁ ራሳችሁ ላይ ታስቃላችሁ። እኛ ምንም አረጋግ በቴዲ አፍሮን እንዴት በ5 ደቂቃ ልገባ ነው? ቴዲ እኮ ቅኔው እኮ ነው። ቅኔ እኮ አለው የቴዲ ዘፈን እኮ የድሮ እስካሁን ይሰማል። ሁሌ ኢትዮጵያ የሚለውን ከፍታለን እስካሁን ድረስ እስከሚያወጣ የድሮ ዘፈኖቹ መተከታችን። የእናንተ በ5 ደቂቃ የማይደመጥ ኢንቲና ነው፣ መሀል ሊገባ ነው፣ ዳር ሊገባ ነው የምትቀሙ ኢትዮጵያዊነት። ኦሮሞም ኢትዮጵያዊ ነው። ኦሮሞ ካልሆነ ኢትዮጵያዊ ካልሆናችሁ በስተቀር ከኬንያ ነው የተዘፈነው ለእንትና ነው የተዘፈነው የሚባሉ ነገሮችን አሁን ሶሻል ሚዲያ ላይ በጣም ከሚባለው በላይ እየተበራከተ ይገኛል። እናንተ ይሄኛው አጫሉ ላይ የተናገረው ነው። ተናዶ ለአጫሉ መልስ የሰጠው ነው የሚከተለው። ከዛ በኋላ ደግሞ ከአንድ ሳምንት በኋላ ይሞታል አጫሉ። ይህንን ደግሞ ቴዲ ላይ እሱ ተናዶ የተናገረውን አዳምጡት። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በብዙ ውጣውረድ፣ በብዙ ስቃይ፣ በብዙ ችግር ያለፈ ስለሆነ አሁን ትናንሽ እዚህ ከተከልናቸው ፋርሞች የአንዱን ያክል ንፋስ የማያንቀሳቅሱ አጀንዳዎች የሚያውኩን ሰዎች አይደለንም። የምናደርገውን እናውቃለን። የምናደርገው የህዝባችን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ የትኛውም ጉቶ ነቅለን በመጣል እናልፋለን። ለዚህ ደግሞ ብቃት እንዳለን በተደጋጋሚ ስላሳየን ከዚህ በኋላም የሚሞከሩ ሙከራዎች ካሉ በዚያው መንገድ የሚቀጥል ይሆናል። የጀመርነውን ልማት እንቀጥላለን። ግራ ቀኝ ሳንል ፎከስ ሆነን በትብብር መንፈስ የልማት ጉዟችንን እናስቀጥል። ከዚህ ውጭ ያለው አማራጭ የጥፋት የጉዳት አማራጭ ብቻ ነው። ዓለም ሰምታችኋል። እንግዲህ
ሁለቱም ለአጫሉም የተሰጠ ምላሽ እና ለቴዲ የተሰጠ ምላሽ ተመሳሳይ ነው። ለአጫሉም የተባለ ጩኸት አቆመንም ሰው ይሞታል፣ እኛ ግን እንቀጥላለን አለ። ቴዲ ላይም ጩኸቱ ምንም አያመጣም፣ አያሸብረንም አለ። እንደ ጉቶ ነቅለን እንቀጥላለን አለ። አስቡት፣ በደንብ አስቡት። አብይ ንዴቱን መያዝ አይችልም፣ በተፈጥሮ ይናገራል። ሰው በደንብ ከተከታተለ የሚያደርገውን ሁሉ ያወራል። ሳያቅ ነው ደግሞ የሚያወራው። ሌላ አጀንዳ ውስጥ አስገብቶ ነው የሚያወራ። ለአጫሉ መልስ የሰጠ የዳቦ እንትን ምረቃ ላይ ነው። አንድ ፋብሪካ ዳቦ ብሎ አቃቂ ላይ የተገነባ እሱ ላይ ሄዶ ነው አጫሉ የሚያምንበትን ያደርጋል። አድርጓል፣ ተናግሯል። ለሱ ምላሽ የሰጠ አብይ ብልጽግናን የሚያቆም ኃይል የለም፣ ሰው ይሞታል፣ እኛ ግን እንቀጥላለን አለ። አሁንም ዳግም ማዳመጥ ያስፈልጋል። ያጫሉንም ለአጫሉ የተሰጠ ለቴዲም የተሰጠ መልስ እንደገና እናዳምጥ። የሚመለከት ህዝብ ወደፊት መጓዝ ይቸገራል። ወደፊት መጓዝ የሚፈልግ ህዝብ ደግሞ ወደኋላ መመልከት ያለበት ዛሬን ለመስራት እንጂ በትናንትና ውስጥ ለመኖር መሆን የለበትም። ኢትዮጵያ አሁን ያለችበት ሁኔታ ወደፊት መበልጸግ ላላት ፍላጎት ምንም አይነት ችግር መሆን አይችልም፣ እድል ነው የሚሆነው። ይህ እድል ግን ይሳካ ዘንድ ወደፊት መመልከት ያስፈልጋል። ሁሉም ሰው የታሪክና የትናንትና ተንታኝ ከሆነ ወደፊት መጓዝ አይቻልም። ትንተናውን ለታሪክ ምሁራን መተው ያስፈልጋል። ይህ ህልምና ራዕይ ማቆም ማስተናከል የሚችል ኃይል የለም። ግለሰቦች ይወድቃሉ፣ ግለሰቦች ይነሳሉ። ኢትዮጵያ ግን ትበለጽጋለች። ድህነት የሰለቻት ሀገር ስለሆነች ለመበልጸግ ያላትን ፍላጎት ለማቆም የሚጮሁ ድምፆች እንጂ የሚያቆሙ ኃይሎች አይኖሩም። ይህ እንዲሆን መሰብሰብ፣ መደመር፣ ወደፊት መመልከት፣ የምንፈልገውን ነገር ሞያ በልብ እያልን ማሳካት ያስፈልጋል። በዚህ ዙሪያ ላይ ምን አይነት ምልከታዎችን ያላችሁ? ይህ አልበም ብዙ ነገሮችን ብዙ መዘዞችን ይዞ እየመጣ አሁን ይህ አልበም ከሙዚቃ አልፎ ወደ ብሔር ግጭትነት እየተቀየረ እንደሆነ አይሰማችሁም? ምክንያቱም ለድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ምላሽ እንዲዘፍኑ የተደረጉት ድምፃውያን 20 ሚሊዮን ብር እንደተከፈላቸው ተሰማ። የቴዲ አፍሮ ዘፈን ከመለቀቁ በፊት ዳስጣል የሚለው ሙዚቃ ይዘት በመንግስት ባለስልጣናት ይታወቅ እንደነበረም ታውቋል። ይህንን በማድረግም ረዘም ያለ ጊዜ ተወስዶ ዝግጅት መደረጉን የቤተ መንግስቱ ምንጮች ለኢትዮ ፎረም አሳውቋል። ለሁለቱ ድምፃውያን 20 ሚሊዮን ብር ወጪ እንዲከፍሉ የተደረጉ ባለስልጣናትም ታውቋል። ወጪውን የሸፈኑት ባለሀብት ከዚህ ቀደም አንድ የአዲስ አበባ አውቶቡስ በ19 ሚሊዮን ብር ገዝቻ አቀረብኩ ብለው መነጋገሪያ የነበሩት ግለሰብ ናቸውም ተብሏል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ የሀገርን መሞት የሚገልጽና ኢትዮጵያ ከወደቀችበት ልትነሳ እንደሚገባም ዳስጣላን ሰው ብሎ ካቀነቀንና ኢትዮጵያ ድቅድቅ ጨለማ ውስጥ ሆናለች እያለ ካዜመ በኋላ በአንድ ፍርደ ገምድል ዳኛ እኛ ለምን እንለያያለን እያለ በሙዚቃው ከጠየቀም በኋላ የብልጽግናው አገዛዝ መረበሽ ውስጥ መግባቱን አሳይቷል።
በዚህም በአዲስ አበባ ያገኛቸውን ሙዚቃ ሲሰሙ ያሰራቸውን ወጣቶችን በሽብር ወንጀሉ ያሰረ ሲሆን ፕሮፓጋንዳውን በዚህ ልክ ቀጥሎበታል። በውጭ ሀገርና በሀገር ቤት በሚኖሩ የሚዲያ ሰራዊት አባላቱ በኩልም እንደዚሁም ራሳቸው ጠቅላይ ሚኒስትሩ በሚያደርጉት ንግግር ዘፈኑ ያሳደረው ተጽዕኖ ለማጣጣል ከመሞከራቸው ባሻገር በኦሮምኛ ዘፈን እንዲዘፈንና መልስ እንዲሰጥም ተደርጓል። ይህንን ዘፈን እንዲዘፍኑ ትዕዛዝ የተሰጣቸው ደግሞ ጋለና ጋሩምሳና ዮሳን ጌታሁን የተባሉ ግለሰቦች ሲሆኑም ለእያንዳንዳቸውም 10 ሚሊዮን ብር በጠቅላላ 20 ሚሊዮን ብር እንዲከፈላቸው ተደርጓል የሚሉት ምንጮች ይህንን ገንዘብ እንዲከፍሉ ታዞ የፈጸሙትም ያደታ ጁነዲን ወይንም ደግሞ ሙራድ በሚለው ስማቸው የሚታወቁት ባለሀብት ስለመሆናቸው ተገልጿል። ድምፃዊ ቴዎድሮስ ካሳሁን ይዞት ስለወጣው ዘፈን ይዘት አስቀድሞ መረጃ የደረሰው የጠቅላይ ሚኒስትር ቢሮም ለዘፈኑ የሚሆን ምላሽ እንዲዘጋጅ ያዘዙትም ራሳቸው አብይ አህመድ ናቸው ይላሉ ምንጮቹም። ትዕዛዙ የተሰጠው ለአዳነች አበቤ ነው የሚሉት እነዚሁ የቤተ መንግስቱ ምንጮች ከከንቲባዋ ጋር የኢኮኖሚ ግንኙነት እንዳላቸው የሚነገርላቸው ያደታ ጁነዲ ወይንም ሙራድ በሚል ስም የሚታወቁት በብልጽግና ዘመን የተፈጠሩት ባለሀብት ናቸውም ተብሏል። ለሁለቱ ድምፃውያን በጠቅላላ 20 ሚሊዮን ብር ሰጥተው የዘለፋ ምላሽ ያዘፈኑት ባለሀብቱ ያደታም ለመንግስት መስሪያ ቤቶች መኪና እንዲያቀርቡ ካገዛዙ ይሁንታ የተሰጣቸውና ከ4 ዓመታት በፊትም አንድ የከተማ አውቶቡስ 19 ሚሊዮን ብር ገዛሁ ብለው በከተማ ቢሮ በኩል እንዲነገር ያደረጉ አገዛዝ ሰራሽ ነጋዴ እንደሆኑም ይነገራል። በ19 ሚሊዮን ብር ተገዛ የተባለው አውቶቡስ ከመደበኛ ዋጋው በ11 እጥፍ የበዛ እንደነበር በወቅቱ መዘገቡም አይዘነጋም። ባለሀብቱ የውጭ ኤክስፖርትም የተፈቀደላቸው ሲሆን በቅርቡ ደግሞ ብራይተን ፕሮፐርቲስ በሚል የተመረቀ የሪል ስቴት ድርጅት ያላቸው ሰው ናቸው። ግለሰቡ በእንግሊዝ ሀገር በስደተኝነት ይኖሩ የነበሩናም በብልጽግናው ዘመን ወደ ኢትዮጵያ እንዲገቡ ተደርገው በተለይም ከከንቲባዋ ጋር ልዩ ልዩ ንግዶችን የሚነግዱ በጥቂት ዓመታት ውስጥ ቢሊዮነር የሆኑ የአገዛዙ ወዳጅ እንደሆኑም ይነገራል። ግለሰቡ አሁን ደግሞ የህዝብን ችግር የሀገርን ውድቀት ሸፍኗል ለተባለለት ድምፃዊ ቴዲ አፍሮ ምላሽ በሚል ማዘፈን ጀምረዋል። ባለፈውም እንዳልኳችሁ ሶሻል ሚዲያ ላይ አክቲቪስት ነኝ ባዩ ሰዎች አሁን በዚህ አልበም ዙሪያ ታከው የኦሮሚያን ስም በማንሳት ብዙ ነገሮችን ብዙ ብሔርን በማንሳት ብዙ ነገሮችን እየተፈጠረ ይገኛል። በዚህ ሰዓት ጆዋር መሐመድ ያልተጠበቁ ነገሮችን እየተናገረ ነው። የማይምነት አድቫንቴጁ ምን ነው ታውቃለህ? ድፍረት ይሰጣል። አንዳንዴ በአብይ ጥቀናል ይሉኛል። አንድ ነገር ቀናበታለሁ። የእሱን ድፍረት እንደው ሮብ ቢሰጠኝ ምክንያቱም ኮምፕሌክስ አይደለም። ሂዝ ሊኒየር ቲንከር ስለሆነ ያን አሁን ያየው ትግራይ ቀውስ ከትግራይ ጋር ያለውን ሽኩቻ ማስቀጠሉ አማራውን፣ ኦሮሞውን፣ ሌላውን ከጎኑ አሰልፎ ትግራይን ለመነጠል አስቡ ካልኩሌት ያደረገው ተያይዞ የሚመጣውን መዘዝ አላሰበው። ፋስት ፎርዋርድ ፕሪቶሪያ ላይ ከጎኑ ቆሞ ህይወቱን ያተረፉት የኤርትራ ኃይሎች ወደ ራስ ትቷቸው ሲመጣ በቃ ቀላል ሊኒየር ነው። ትግራዮችና ኤርትራዎች በማይታረቁ መልኩ ተቋስለዋል። ስለዚህ ትግራዮቹ ኋላ ብቻ ሄዱና ካላቸዋለሁ ሄደው ከኢሳያስ ጋር ይወሶ ሹር አባውት በነገራችን ላይ የሰማሁትን እኮ ነው የምነግርህ። ዋት ኩድ ጎ ሮንግ። አንዳንዴ እኮ እኛ ትንሽ መማርም ትንሽ ወጣ ብለህ ነገሮችንም ማየት ይሄ ሊሆን ይችላል አትሊስት 10% ላይሆን ይችላል ብለህ የምታስብ እሱ ጋር የለም 100% ይሆናል። he was so sure that የትግራይ ኃይሎችን ይዞ ኤርትራን እንደሚደቁሳት እርግጠኛ ነበር። he never thought what if ብሎ አላሰበው። ከዛ በኋላ ነገሮች እንደምታውቀው ተቀያይሮ መጡ። ነገ ምን ይመጣል የሚል ደንቶም አይደለም። የዛን ያህል የማሰብ ስነልቦናም እውቀቱም ብቃቱም የለው። ሸኒዎችን እየሰበሰበ ነው መንግስትንም ለመገልበጥ ወይም ኦሮሚያን ፈንቅሎ ለመውጣት እያለ ብዙ የፖለቲካ ነገሮችን እያነሳ ይገኛል። በዚህ ዙሪያ ላይ ኦሮሞው ቀደም ብሎ ስልጣን ላይ የነበሩ የአማራ ገዢ ቡድኖች በድለውኛል ይላል። የአማራ ኃይሎች ይህንን ይክዳሉ የሚሉት አቶ ጃዋር የአማራ ፖለቲከኞች የቀደሙ መንግስታት በደልን ከመካድ አልፈው ኦሮሞ የሚከሳቸውን ነገስታት ማወደስ አበዙ ይሉና የድምፃዊ ቴዲ አፍሮ ዘፈን የእነዚሁ የእሳቸው የአማራ ፖለቲከኞች የሚሏቸው ኃይሎች ዘመቻ አካል ያደርጉታል። ቃል በቃል እንዲህ ይላሉ።
የሚኒሊክን ሰብዕና በአዲስ የመገንባት ሙከራ ዕውቁ የአማርኛ ሙዚቀኛ ቴዲ አፍሮ ቴዎድሮስ ካሳሁን ጥቁር ሰው ብሎ በዘፈን አቀረበው። ይህ ደግሞ በኦሮሞና በአማራ የፖለቲካ ኃይሎች መካከል በታሪክ ጉዳይ ሲካሄድ የነበረውን ውዝግብ አጋጋለው። የዘፈኑ ዓላማ የህዝቦች የጋራ ገድል የሆነውን የአድዋ ድል ተጠቅሞ የሚኒሊክን በጎ ጎና አግዝፎ በማቅረብ ንጉሱ የሚከሰስባቸውን ወንጀሎች ማሳነስ ነበር። ቴዲ ከፍተኛ ተደማጭነት ያለው ዘፋኝ ስለሆነ ሚኒሊክን መልሶ ጻድቅ በማድረጉ ፕሮጀክት ውስጥ ትልቅ አስተዋጽኦ ሊኖረው ይችላል የሚሉት የአልጸጸትም ደራሲ እሳቸው የቄሮ ትግል በሚሉት ዘመን የመጀመሪያው የተሳካ ተቃውሞ የተሰማው በቴዲ አፍሮ ላይ መሆኑን ያስቀምጣሉ። ድምፃዊ ቴዲ አፍሮ ሚኒሊክን ጥቁር ሰው ሲል የሰየመበትን አልበም ካወጣ በኋላ የሄኒከን ኩባንያ ንብረት በሆነው የበደሌ ቢራ ስፖንሰር አድራጊነት በተለያዩ የአገሪቱ ከተሞች ኮንሰርት ሊያደርግ መሆኑ ተሰማ። ከዚያ በኋላም ቦይኮት በደሌ በሚል ዘመቻ ሚኒሊክን ያወደሰውን ቴዲ አፍሮን የመቃወም እንቅስቃሴ በማህበራዊ ሚዲያ ጀምረን የአገሪቱ ዋና የጸጥታ አጀንዳ ሆነ የሚሉት አቶ ጀዋር በመጨረሻም ኔዘርላንድ ያለው ዋና ጽሕፈት ቤት ጭምር እሳቸውን በማነጋገር ኮንሰርቱን እንደሰረዘ ይገልጹና እንዲህ ይላሉ። የዘመቻው ቀጥተኛ ዓላማ ኮንሰርቱን በማስቆም የቀድሞ ነገስታት በኦሮሞና በሌሎች ብሔሮች ላይ ያደረሱትን ወንጀል ለመካድ የሚደረገውን ሙከራ ማጋለጥና ማክሸፍ ነበር። ያንን ዘመቻ ያካሄድንበት ዋና ዓላማ ግን በአጭር ጊዜ ውስጥ ሊያስገኙ የሚችሉ ትንንሽ ዘመቻዎችን በማካሄድ ህዝቡን ከሰላማዊ ትግል ጋር ለማለማመድ ብሎም በሚገኙ ድሎች ሞራሉን ለማነቃቃት ነበር። እንዳሰብነውም ቦይኮት በደሌ ዘመቻ ወዳጅና ጠላትን ባስደመመ መልኩ በጥቂት ጊዜያት ውስጥ ድርጅቱ ላይ ተጽዕኖ ፈጥሮ ኮንሰርቱን ማሰረዝ ቻለ። ይህም ለመጀመሪያ ጊዜ የማህበራዊ ሚዲያ ዘመቻን መሬት ላይ ከሚደረግ ስራ ጋር አቀናጅቶ ማክሸፍ እንደሚቻል ለኦሮሞ አረጋገጠ። በጥቂት ጊዜያት ውስጥ ድርጅቱ ላይ ተጽዕኖ ፈጥሮ ኮንሰርቱ ተሰረዘ። የዘመቻው ስኬት በኦሮሞ ፕሮቴስት ስም ለተከተለው የቄሮ ትግል መሰረት፣ ልምድና ጠንካራ ሞራል ሆነ ይላሉ። ጆሃር መሐመድ ንግግር በጣም የሚገርም ነውና በጣም ኢትዮጵያዊነት የዘስ ሰው ያልሆነውን ነገር ነው እየተናገረ ያለው። አሁን በሰላም ተቀምጦ ያለውን መንግስት ነው ወይም አሁን ምርጫ በደረሰ ታይም ላይ መንግስትን ለመበጥበጥ ሀገርን ለማመስ የተነሳ ነው ብዬ አምናለሁ። ምክንያቱም የሶሻል ሚዲያ ላይ የሚሰሩት ፖለቲከኞች፣ አክቲቪስቶች የሚነዙት ወሬ አሁን ሀገርን ከማመስ አልፎ የሰውን አይምሮ እየበጠበጠ ይገኛል። በዚህ ነፍጠኝነት በመጀመሪያ እንግዲህ ድሮ ልጅ እያለው ስድብ ይመስለኝ ነበርና ነፍጠኛ ማለት ምን ማለት ነው ብዬ ስጠይቅ ነፍጠኛ ማለት ጠመንጃ ያዥ ወይ ደግሞ ጠመንጃ ያነገበ ሲጨመርበት በጠመንጃ ሰው የሚያስተዳድር ወይ ደግሞ በኃይል ሰው የሚገዛ እንደማለት ቀጥታ ትርጉሙ ይሄ መሆኑን ከሰማው ጊዜ ጀምሮ ያለኝ አመለካከት ነፍጠኛ ማለት አማራ ይመስለኝ ነበር ድሮ ማለት ነው። ሚስ አንደርስታንዲንግ ነው። ነፍጠኛ ማለት አማራ እንዳልሆነ ግን ነፍጠኝነት እኮ እስከ ዛሬ 2 ዓመት ነው 3 ዓመት ድረስ ነበር። ኢህአዴግም ነፍጠኛ ነበር እኮ። ቲፒኤልኤፍ ሰው በሰላማዊ መንገድ ጥያቄውን ሲጠይቅ በኃይል በጠመንጃ ነበር ሲመልስ የነበረው። ያ ነገር ህዝቦችን አስቆጥቶ ህዝብ አስፈላጊውን መስዋዕት ከፍሎ ነው እንግዲህ አሁን አለ የሚባለውን ለውጥ እያካሄደ ያለው ማለት ነው። ስለዚህ እሳቸው ያሉት ምንም የተጨመረበትም የተቀነሰበትም ነገር የለም። አዎ የነፍጠኛው ስርዓት ምናልባትም ይሄ ከሆራ ፍንፍኔ ጋር ተያይዞ የኦሮሞ ህዝብ በአዲስ አበባ ውስጥ ሲኖሩ የነበሩ የኦሮሞ ሰዓት ባለመሙ ዙሪያ ላይ የአንድ ብሔርን ፎከስ በማድረግ ብዙ ነገሮችን እየተፈጠረ ይገኛል። ወደ ቤተሰቦቻችን ለኛ የሚበጀው ሀገር አንድ ስትሆን ነው። ምርጫ ራሱን የቻለ ጉዳይ ነው። ሰው የወደደውን ነው የሚመርጠው፣ የወደደውን ነው የሚያደርገው። በዚህ ዙሪያ ላይ ምርጫም የተለያዩ ነገሮችን መነሳት የለበትም ብዬ አምናለሁ። ሁላችንም ቢሆን በዚህ ነገር ላይ ከብሔርተኝነት ወጥተን ሀገርን አንድ ብናደርግ ብዬ አስባለሁ። ውድ ቤተሰቦቻችን እስካሁን ስለተከታተላችሁም እጅግ አድርገን እናመሰግናለን። እኛም መረጃዎች ሲደርሱ ሶሻል ሚዲያ ላይ የሚሰማንን ነገር ለእናንተ በቶሎ የምናደርስላችሁ ይሆናል። እናንተም ከብዙ አንገል አገናዝባችሁ ይህን ነገሮች ላይ መልስና የሆነ ነገሮችን ተፈጥራላችሁ ብዬ አስባለሁ። ሁሌም እንደምንላችሁ የኢትዮጵያን ሰላም ያደርገልን። ሁሌም እንደምንላችሁ እኛ አንድ ስንሆን ነው የሚያምርብን። አንዱንን ሀገርን ስናለማ ነው የሚያምርብን። ስንለያይ ስንበታት ሀገርን ይበታተናል።
ሁሌም እንደምንላችሁ የኢትዮጵያን ሰላም ያደርግልን። እናመሰግናለን።